ሰላም ጤና ይስጥልን ወደጋው ቴሌቪዥን ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የተመራረጡ ዜናዎቻችንን ይዘንላችሁ ቀርበናል ዜናውን ወደ እናንተ ያደረስኩን ያክሊል ሄሩት አብራችሁ ቆይታ አደርጋለሁ አብራችሁን ቆዩ በመጀመሪያም ቀዳሚ ወዳደረግነው ዜና ስናልፍ የውጭ ጉዳይ ሚኒስቴር የስድስተኛውን ዙር ሰልጣኝ ዲፕሎማቶች ስልጠና በኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ አስጀምሯል በማስጀመሪያ መርሃ ግብሩ የውጭ ጉዳይ ሚኒስቴር ዶክተር ጌዲዮን ጢሞቴዎስ በጠቅላይ ሚኒስትር ጽፈት ቤት የዲሞክራሲ ስርዓት ግንባታ ማዕከል አስተባባሪ ሚኒስትር ዶክተር ቢቀላ ሁሪሳ የውጭ ጉዳይ ኢንስቲትዩት ዋና ዳይሬክተር አቶ ጃፋር በድሩና የሲቪል ሰርቪስ ዩኒቨርሲቲ ፕሬዝዳንት ዶክተር ንጉስ ታደሰና ሰልጣኝ ዲፕሎማቶች ተገኝተዋል። ስልጠናው ለቀጣይ 4 ወራት በሲቪል ሰርቪስ ዩኒቨርሲቲ እንደሚሰጥም ተገልጿል። ሰልጣኞች በቆይታቸው የፖሊሲ የአካዳሚክና የተግባር ተኮር ስልጠናዎችን እንደሚወስዱም ተመላክቷል። ስልጠናው ከዚህ ቀደም ለ5 ዙሮች የተሰጠ ሲሆን በስድስተኛው ዙር 50 ሰልጣኞች እንደሚሰለጥኑም ተመላክቷል። ከፍተኛ የትምህርት ተቋማት የመማር ማስተማር ሂደታቸው ቴክኖሎጂን መሰረት ያደረገ እንዲሆን አቅጣጫ መቀመጡን የትምህርት ሚኒስቴር አስታወቀ። የትምህርት ሚኒስቴር ዴኤታ አቶ ኮራት ጡሽኔ እንደተናገሩት የከፍተኛ ትምህርት ተቋማት የትምህርት ጥራትን የሚያስጠብቁ እንዲሆኑ የሚያስችል አዳዲስ አሰራሮች ተዘርግተዋልም ብለዋል። ቴክኖሎጂን መሰረት ያደረገ የመማር ማስተማር ሂደት ጥሩ የትምህርት ከባቢን ጨምሮ የመምህራን ድጋፍ በቴክኖሎጂ የተደራጀ ቤተ መጻሕፍት እንዲኖራቸው ይጠበቃልም ብለዋል። ተቋማቱ በውጤት የሚመዘኑበት ቁልፍ መለኪያዎች ላይ ተመስርተው እንዲሰሩ አቅጣጫ መቀመጡን የገለጹት ሚኒስትር ዴኤታው ውጤታማ ተግባር በማከናወን ተማሪዎች የዩኒቨርሲቲ መውጫ ፈተናን በብቃት እንዲያልፉ ማስቻል እንዳለባቸው አስገንዝበዋል። የመውጫ ፈተናን ማሳለፍ ካልቻሉ ተቋማቱ የሚገመገሙበትና ተጠያቂ የሚሆኑበት አሰራር መዘርጋቱንም ገልጸዋል። ወደ ዝርዝር ዜናዎቻችን ስናልፍ ሀገራዊ ለውጡን ተከትሎ በግብርና ዘርፍ የተመዘገቡ ስኬቶች ኢትዮጵያን ወደ አዲስ ምዕራፍ ያሸጋገሩ መሆናቸውን የግብርና ሚኒስትር ዶክተር ግርማ አመንቴ ገልጸዋል። ቁምነገር ሽፈራው ዝርዝር አላት። ዶክተር ግርማ አመንቴ በግብርና ዘርፍ የተመዘገቡ ስኬቶችን አስመልክተው በሰጡት ማብራሪያ በዘርፉ መዋቅራዊ ሽግግርን ማምጣት የሚያስችሉ ስራዎች መከናወናቸውን አንስተዋል። በተለይ የኩታ ገጠም አስተራረስ ዘዴንና የሜካናይዜሽን እርሻን የማስፋፋት እንዲሁም በዝናብ ላይ ጥገኛ የነበረውን ግብርና በመቀየር ዓመቱን ሙሉ ወደ ማረስ በመገባቱ ምርታማነትን በማሳደግ ኢትዮጵያን ወደ አዲስ ምዕራፍ ያሻገረ መሆኑን የገለጹት የተመዘገበውን ስኬት ዘላቂ ለማድረግ በአረንጓዴ አሻራ መርሃ ግብር አማካይነት ለአየር ንብረት ለውጥ የማይበገር የግብርና ልማት ለመተግበር እየተሰራ መሆኑን አንስተዋል። የግብርና ሚኒስትር ዴኤታ ዶክተር መለስ መኮንን በበኩላቸው ከለውጡ በፊት በመኸር 12.5 ሚሊዮን ሄክታር መሬት ይታረስ እንደነበር አስታውሰው አሁን ላይ ደግሞ ወደ 20.5 ሚሊዮን ሄክታር ማሳደግ ተችሏል ነው ያሉት። በዚህም በሀገር አቀፍ ደረጃ የሚሰበሰበው ምርት ከ293 ሚሊዮን ኩንታል ወደ 600 ሚሊዮን ኩንታል ምርት ከፍ ማድረግ መቻሉን አብራርተዋል። ከለውጡ ወዲህ ባሉት ዓመታት የስንዴ ምርታማነትን በማሳደግ ኢትዮጵያ ራሷን እንድትችል በተጀመረው ኢኒቬቲቭ ከፍተኛ ውጤት መገኘቱን ገልጸዋል። በመኸር ብቻ የሚገኘው ዓመታዊ የስንዴ ምርት ከ48.5 ሚሊዮን ኩንታል ወደ 152 ሚሊዮን ኩንታል ከፍ ማለቱን ተናግረዋል። በ2011 ዓመተ ምህረት በ3500 ሄክታር መሬት የተጀመረው የበጋ መስኖ ስንዴ ልማት ደግሞ አሁን ወደ 3.5 ሚሊዮን ሄክታር ማደጉን ገልጸው ከዚህም 172 ሚሊዮን ኩንታል ምርት ለማግኘት እየተሰራ ነው ብለዋል። የቆቃ የኃይል ማመንጫ ጣቢያ ግድብ በ2017 በጀት ዓመት ለማመንጨት የያዘውን የኃይል እቅድ ማሳካት የሚያስችል የውሃ መጠን መያዙን ማመንጫ ጣቢያው በ2017 በጀት ዓመት 134.9 ጊጋዋት ሰዓት ኃይል ለማምረት አቅዶ በ9 ወራት ውስጥ 119 ጊጋዋት ሰዓት ኃይል ማምረቱን ጠቁመዋል። ብሌን ተሾመ ዝርዝር አላት። የቆቃ የውሃ ኃይል ማመንጫ ጣቢያ ግድብ በ2017 በጀት ዓመት ለማመንጨት የያዘው የኃይል እቅድ ማሳካት የሚያስችል የውሃ መጠን መያዙን የጣቢያው ስራ አስኪያጅ ገልጸዋል። የጣቢያው ስራ አስኪያጅ አቶ ሞርካ ኃይሌ እንደገለጹት ከአባ ሳሙኤል ቀጥሎ በ1952 ዓ.ም ስራ የጀመረው የቆቃ የውሃ ኃይል ማመንጫ ጣቢያ ላለፉት 65 ዓመት አስተማማኝ ኃይል እያመረተ ይገኛል ብለዋል። ማመንጫ ጣቢያው በ2017 በጀት ዓመት 1.34.9 ጊጋዋት ሰዓት ኃይል ለማምረት አቅዶ በ9 ወራት ውስጥ 119 ጊጋዋት ሰዓት ኃይል ማምረቱን ጠቁሟል። ከግድቡ የሚለቀቀው ውሃ በ
በህብረተሰብ ላይ የጎርፍ አደጋ እንዳይደርስ እንዲሁም ከማመንጫው በታች ተፋሰስ ለሚገኙ ሰፋፊ የእርሻ ልማቶች የሚያስፈልገውን የውሃ መጠን ለመልቀቅ በግድቡ የሚገኝ ውሃ በውሃና ኢነርጂ ሚኒስቴርና በአዋሽ ተፋሰስ ክትትልና ቁጥጥር እንደሚደረግለት ተናግረዋል። አሁን ላይ በግድቡ ያለው የውሃ መጠን ከባህር ጠለል በላይ 1586.68 ሜትር ሲሆን ባለፈው በጀት ዓመት በተመሳሳይ ወቅት ከባህር ጠለል በላይ 1587.1 ሜትር እንደነበር አስታውሰዋል። በግድቡ ውስጥ የሚገኘው የውሃ መጠን ጣቢያው በቀሪ ወራት ያለምንም የውሃ እጥረት ኃይል እንደሚጨምርና ዓመታዊ እቅዱን እንዲያሳካ የሚያስችል መሆኑን አቶ ሞርካ መናገራቸውን ከኢትዮጵያ ኤሌክትሪክ ኃይል የተገኘ መረጃ ያመላክታል። እቅዱን ለማሳካት ከውሃ አስተዳደር ስራ ጎን ለጎን ሳምንታዊና ወርሃዊ የጥገና ስራዎች በእቅድ ተይዘው እየተከናወኑ መሆኑን ገልጸዋል። ጣቢያው ከ65 ዓመታት በኋላም ከተቀመጠለት 110 ጊጋዋት ሰዓት በላይ አማካይ ዓመታዊ የኃይል ምርት እያመረተ መሆኑን ገልጸው ለዚህም የኦፕሬሽንና የጥገና ክፍሉ ሚና ከፍተኛ መሆኑን ጠቁመዋል። ከ25 ዓመታት በፊት በኤሌክትሮሜካኒካል ክፍሉ ላይ የመልሶ ግንባታ ስራ መከናወኑን አቶ ሞርካ ተናግረዋል። አሁንም ጣቢያው ረጅም ዓመት ከማገልገሉ ጋር ተያይዞ በተለያዩ ክፍሎች ላይ የመልሶ ግንባታ ስራ እንደሚያስፈልግ ጨምረው ገልጸዋል። የግድቡ ደህንነት መጠበቅና የእምቦጭ አረም ለመከላከል ባለድርሻ አካላትን ባሳተፈ መልኩ በእቅድ እየተከናወነ መሆኑን ጠቁሟል። የቆቃ የውሃ ኃይል ማመንጫ ጣቢያ በ3 ተርባይን በ43.2 ሜጋዋት የማምረት አቅም እንዳለው አስታውቀዋል። ከውጭ ትራምፕ ኢራንን በኒኩለር ድርድር ካልተስማማች በቦምብ አጠፋለሁ ማለታቸው ተገለጸ። የአሜሪካው ፕሬዝዳንት በጉዳዩ ዙሪያ ስምምነት ላይ ካልደረሱ የቦምብ ጥቃት እፈጽማለሁ፣ ጥቃቱ ከዚህ በፊት አይተውት የማያውቁት ይሆናልም ብለዋል። ፕሬዝዳንት ዶናልድ ትራምፕ ኢራን በኒኩለር መርሃ ግብሯ ላይ ከዋሽንግተን ጋር ለመደራደር ካልተስማማች ታይቶ የማይታወቅ የቦምብ ጥቃት ይደርስባታል ሲሉ ተናግረዋል። ይህም በጥር ወር ስልጣን ከያዙ በኋላ ስለሚወስዱት ወታደራዊ እርምጃ በጣም ግልጽ የሆነ ማስጠንቀቂያ የሰጡት ነውም ተብሏል። ባለፈው እሁድ የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን ቴህራን በኒኩለር መርሃ ግብሯ ላይ ከአሜሪካ ጋር የምታደርገውን ቀጥተኛ ድርድር ውድቅ እንዳደረገች በመግለጽ ኢራን ቀጥተኛ ምላሽ የሚያስፈልገውን ከዶናልድ ትራምፕ የመጣ ደብዳቤ ለጠቅላይ መሪ አሊ ካሚኒ መላኳን አስታውቀዋል። ይሁን እንጂ በተዘዋዋሪ ድርድር የማካሄድ እድልን ግን ክፍት አደርገዋለሁም ብለዋል። ትራምፕ ኢራን በቀጥታ ንግግሮች ላይ እንድትሳተፍ ለወራት በይፋ ግፊት ሲያደርጉ የነበሩ ሲሆን ከዚህ ቀደም ቴህራን የውሳኔ ሀሳቡን ውድቅ ካደረገች በጣም መጥፎ ምላሽ እንደሚከተላት ፍንጭ መስጠታቸው ይታወሳል። በመጀመሪያ የስልጣን ዘመናቸው የዓለም ሀያላንና ኢራን የጋራ አጠቃላይ የድርጊት መርሃ ግብር በመባል ከሚታወቀው የኒኩለር ስምምነት ራሳቸውን በማግለል በቴህራን ላይ ከፍተኛ ማዕቀብ መጣላቸው ይታወሳል ሲል አናዶሉ ዘግቧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ አቻቸው ቭላዲሚር ፑቲን ላይ መበሳጨታቸውን በመግለጽ ሞስኮ በዩክሬን ላይ ጦርነት ለማስቆም የተኩስ አቁም ስምምነትን ካልተቀበለች ከሩሲያ የነዳጅ ምርቶች ላይ ቀረጥ ሊጥሉ እንደሚችሉ ዝተዋል። ስማቸው ታፈረ ዝርዝር አለው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሩሲያ አቻቸው ቭላዲሚር ፑቲን መበሳጨታቸውን በመግለጽ ሞስኮ በዩክሬን ያለውን ጦርነት ለማስቆም የተኩስ አቁም ስምምነት ካልተቀበለች ከሩሲያ የነዳጅ ምርቶችን ቀረጥ ሊጥል እንደሚችልም ተናግረዋል። ትራምፕ የዩክሬንን ደም አፋሳሽ ጦርነት ለማስቆም ፑቲንን እንደሚስማሙ ያሳሰቡ ሲሆን ይህ ካልሆነ ግን አሜሪካ ከሩሲያ ነዳጅ የሚገዙ ሀገራት ላይ 50 በመቶ ታሪፍ እንደምጥል ተናግረዋል። ፕሬዝዳንቱ ከኤንቢሲ ጋር ባደረጉት ቃለ ምልልስ እኔና ሩሲያ በዩክሬን ያለውን ደም አፋሳሽ ለማስቆም ስምምነት ማድረግ ካልቻልንና ፋቱ የሩሲያ ነው ብዬ ካሰፉ ከሩሲያ የሚመጡ የነዳጅ ምርቶች ላይ በሙሉ ታሪፍ እጥላለሁም ብለዋል። በዚህ ሳምንት መገባደጃ ላይም ከፑቲን ጋር ለመነጋገር ማቀዳቸውንም ተናግረዋል። እንደ አልጀዚራ ዘገባ ከሆነ ፑቲን የዩክሬኑ ፕሬዝዳንት ቭላዲሚር ዘለንስኪን ህጋዊነት በመጠየቃቸውና በዩክሬን አዲስ አመራር ስለመተካት መወያየታቸው ምክንያት ትራምፕ ብስጭታቸውንም ገልጸዋል። ፑቲን በተባበሩት መንግስታት ድርጅት ቁጥጥር ስር ያለውን ጊዜያዊ አስተዳደር በዩክሬን እንዲቋቋም ሀሳብ ያቀረቡ ሲሆን የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ ያቀረቡትን ሀሳብ ወዲያውኑ ውድቅ አድርገውታል። ዶናልድ ትራምፕ በቭላዲሚር ፑቲን መበሳጨታቸው መናደዳቸውን አስመልክቶ ስለሰጡት አስተያየት ላይ ከሞስኮ በኩል እስካሁን ምንም ምላሽ አልተሰጠም ተብሏል። የዩክሬኑ ፕሬዝዳንት በበኩላቸው በማህበራዊ ሚዲያ ገጻቸው ባሰፈሩት መልእክት ሩሲያ ምክንያት እየፈለገች ይህንን ጦርነት እንዲራዘም የምትፈልጋለችም ብለዋል። የአሜሪካ ባለስልጣን ኬቭን ወሳኝ የሆነውን የማዕድን ስምምነት እንድትቀበል
ለመቀበልም በመገፋፋት ላይ እንደሚገኙም ተገልጿል። ትራምፕ ከኤንቢሲ ጋር በነበራቸው ቃለ ምልልስ የዩክሬኑ መሪ ከስምምነቱ ለመውጣት ሞክረዋል ሲሉ የከሰሱ ሲሆን ዘለንስኪ ይህንን ካደረጉ ችግሮች ይጠብቁታልም ብለዋል። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ዜናዎቻችን እነዚህን ይመስሉ ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም